ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር። አልፈቀድኩለትም። እኔ ጋር ብትነጋገር ጌታ ኢየሱስ ምስክሬ ኦርቶዶክስ አረጋለሁ። አንተ መጽሐፍ ቅዱስ ዕውቀት የለህም። ከኔ ጋር አይደለም ላይ ልትወጣ እኔ አንተን ኦርቶዶክስ አረጋለሁ። እኔ እናንተ እንገናኝ፣ እኔ እናንተ ቁጭ እንበል። መጽሐፍ ቅዱስ ዕውቀት የለህም። ማህይም ነው የምታውቀው ገድላትን እንጂ መጽሐፍ ቅዱስ አልታውቅም። ከኔ ጋር ነው ማወራ። ብቃቱ አለ። ለምን እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላችሁ። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ጳውሎስ ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያ ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። አነባለሁ። እንዳንተ ማይም አይደለም። እንዳንተ በጥላቻ ተነስቼ አይደለም። ተግባባን። በእውቀት ነው። እውቀት የለም አታነብም እምትለው ኤርሚያስ የሚሰጠን ነው የምትቀበለው። ኤርሚያስ ነው ይዞ ገድል እያለ ሲሽከረከር የሚውለው። two of you guys ምንም እውቀት የለ። ስለዚህ አሁንም የምጠይቅህ ኮቱን ለብሰ ምን ያደርግልሃል? የኦርቶዶክስ አይደል? ምን ይጠቅማል? አይጠቅመኝም ብለህ ወጣል። ካልጠቀመ መተው። ስለዚህ ምን ለማለት ለሌብነት ያመቻል። እንዲህ ነኝ እያልክ ምን ጴንጤዎች እንዲያከብሩ በኦርቶዶክስ እኮ እኔ ምን አሁን እንትና ግራ ገብቷት ዘርፌ ዝም አለች። ዘርፌ ግራ ገብቷት ጌታ ኢየሱስ ምስክሬ ዝም አለች። ስታያቸው ሌቦች ናቸው። ስታያቸው አጭበርባሪ፣ ፓስተር የምትለው በሙሉ 90% አጭበርባሪና ሌባ ሆኖ አየችው። በቃ ካልም ሆነች። የገባችበት ነገር ግራ ገባ። መጀመሪያ እምቡር አስባሏት። አልፈቀድኩለትም። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል። እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። ዘመረች ማለት ካላወቀች ማለት አይደለም። መዘመር ሌላ ድምጽ ስላላችሁ ነው የምትዘምሩት። የወንጌል ዕውቀት ኖሯችሁ አይደለም። ኢቭን በጴንጤ ድምጽ ስላለ ብቻ ነው የምትዘምረው። ወንጌሉን አውቀው አይደለም። አብዛኛው ዘማሪ ወንጌሉን አያውቁትም። ወንጌል ግን ይዘምራሉ፣ ድምጻቸው ያምራል፣ ከዛ ይሸቅላሉ። ያንተም አሁን በኦርቶዶክስ እያለ መጽሐፍ ቅዱስ ወንጌል አታውቅም። ስለዚህ ዝም ብትሄድ ወንጌል አላስተማሩም። ኦርቶዶክስን ምን ትደረድራለህ? ገድል የሚባል አንተ በፈለግከው ትተረጉማለህ። ኦርቶዶክስ እንዲህ ናቸው ትላለህ። ደሳው ስለዚህ ያንን ነገር ነው አሁንም ምነግርህ። አንተና እኔ ማን ዳነ ቢባል መጠየቅ ትችላለህ። ቢያንስ እኔ አንብቤያለሁ። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ አዳይ ነው። ግን ሌሎቹ አሉ እና ሐዋርያው ጳውሎስ ባይነግሩ ኢየሱስን እንዴት ታውቀዋለህ? ስለዚህ ስራ ሰርተዋል፣ የምልጃ ስራ ሰርተዋል ማለት ነው። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል።
እሱኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ ይነዘንዘኛል እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አቃለው ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምጽ አለ። በትክክል ካመንክ መጠመቅ ያለበት የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማይ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲህ ስታዩ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ሐሳቡ ባይዘው የእግዚአብሔር ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፎ የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድነው ሲል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ አልቀወስኩም። ማሊቀውስ ነው ማን ነው የሚቀውስ? በነገራችን ላይ እኔ የገባውበት ኮንፊውዥን ውስጥ ነበር የገባውና እንደዚህ እየጠየቀ ከቀጠለ የእውነትን ማግኘት ፍላጎቱ ካለው ሽፍት እንደሚያደርግ ነው የምነግራችሁ። እና የተረዳሁት ሁለተኛ ነገር ምን መሰላችሁ? ኦርቶዶክስ ቤተክርስቲያን ውስጥ እያለ ስለ ኦርቶዶክስ ቤተክርስቲያን እውነት ዲፕሊ አያውቅም። ግን እግዚአብሔር ኮሬክት ለማድረግ ወዴት መንገድ መሄድ እንዳለበት ወስዶት እንደገና እውነታውን አውቆ ደግሞ ቤተክርስቲያኗን ወዷት እውነትን አውቆ ክርስቶስ ራስ የሆነባትና ልጆቹ ምዕመኑ ደግሞ አካል የሆኑባት ቤተክርስቲያን ውስጥ ሊያስገባውም ስለፈለገ ይመስለኛል እንደዛ አይነት ሲቹዌሽን ውስጥ የጨመረው። በተጨማሪ አይታወቅም የሆነ ጉዳይ ሽፍት ሊያደርግ ይችላል። ግን እውነታውን ስነግራችሁ ይሁን ያለበት ኮንፊውዥን እኔ ፕሮቴስታንት እያለው የነበርኩበት ኮንፊውዥን አይነት ውስጥ ነው። which is 45,000 አይነት ዲኖሚኔሽን አለ ዓለም ላይ 45,000 ጋር ብትሄዱ ስፔሻሊ ስለ ሳክራመንት፣ ስለ ሚስጥራት፣ ስለ ነገረ ድህነት፣ ስለ ቅዱስ ቁርባን፣ ስለ ጥምቀት ያላችሁ አስተምሮ ሁሉ የተለያየ ነው። አንደኛው ምን ይላችኋል? ጥምቀት ለድህነት ይላችኋል። ቅዱስ ቁርባን የጌታ ትክክለኛ ስጋና ደም የክርስቶስ ኢየሱስ ፊዚካሊም ስፒሪቹዋል አፒረንስም የሚኖርበት ነው ብሎ ያስተምራቸዋል። ሌላኛው ጋር ስትሄዱ ደግሞ ዝም ብሎ ምሳሌ ነው ብሎ ዳቦውን ምንም ዝም ብሎ ክህነት አያስፈልጉም፣ ዝም ብሎ አንዱ አንስቶ ይሰጣቸዋል። ከዛ ትወስዱታላችሁ ማለት ነው። እንደዚህ አይነት ኮንፊውዥን በጣም ብዙ ጋር አለ። ቤተክርስቲያን ላይ ብትመጡ ሆሪዞንታሊም ቨርቲካሊም ቀጥታ የሆነ አስተምህሮ ስላለ ይሄ አንድ ቄስ ተነስቶ እንደዚህ አይነት አስተምህሮ ይዞ ቢመጣ ቤተክርስቲያኗ ያን አይነት አስተምህሮ ስለሌላት ወጥ ስለሆነች ቄሱን ታወግዟለች፣ ይወጣል፣ የራሱ አስተምህሮ ይዞ ይወጣል። ግን ወደ ቸርች ስትመጡ ፓስተሩ ስለተከለው ፈንድ የሚያደርገውን ፓስተሩ ስለሆነ እናንተ ትወጣላችሁ እንጂ የእሱን አስተምህሮና ትምህርት የምትቀይሩበት ምንም ሪዝን አይኖርም፣ የራሱ አስተምህሮ ስለሆነ ማለት ነው። እና ሁላችሁንም ወደ እውነት መንገድ እጠራችኋለሁ። እዩ፣ መርምሩ፣ ጠይቁ፣ ፈልጉ። ይሄ መጠየቅ መፈለግ ኃጢአት አይደለም። እና ይህንን ተረድታችሁ ወደ እውነት ነው። እውነትን ተረድቶ የመጣ ሰው ማንም ሊያነቃንቋችሁ። በሐሰት በቲፎዞ ሆይ ብላችሁ የመጣችሁ ግን የሆነ ቀን ቲፎዞን ስታጡት ትወጣላችሁ፣ ሌላ ነገር ትፈልጋላችሁ። ይሄንን አድርጎላችኋለሁ። ወዳችኋለሁ። መልካም